አንቺ ሂጂ አሏት አላህ ይከተልሽ መንገድሽን ሰላም ያድርግልሽ ግን ከዚህ በኋላ ይሄ ነገር መደገም ስለሌለበት ሙሐመድን ግን ሂጂ አንገቱን በሰይፍ መቅላት ነው ያለብኝ አሉ ሴትየዋን ሸኟት ነብዩን ለመግደል ተቆጥተው ዑመር ነብዩን ፍለጋ ወደ ዳር አልአርቀም ቤት ጉዞ ጀመሩ በዚህ መካከል ሴትየዋ ባሏ ጋር ተገናኘች የሚገርም ታሪክ ነው እንዴት ሆንሽ አሏት ባላ መንገድ ሰላም ነው ሲላት ምን ሰላም አለ ዑመር ጋር አገናኘኝ አለችው ዑመር አገኘሻው እና እንዴት ነጃ ወጣሽ አላት ዑመር አግኝቶሽ እንዲህ ብዬ ነገርኩት ዑመር አዘነ والله አለችው ሚስቲቱ ዑመርን አላህ ሂዳያ ሊሰጠው የፈለገ መሰለኝ አለች ፍጹም ከዑመር የዚህ አይነት ረህማ አልጠበቅኩም አለች ባሏ ምን እንዳለ ታውቃላችሁ አንቺ ሴት አላት ዑመር ይሰልማል ብለሽ አሰብሽ አላት والله حمار بني خطاب የበኒ ኸጣብ የዑመር ቤተሰቦች አህያ ካልሰለመ ዑመር አይሰልምም ማለት እንዴት ዑመር ይሰልማል ብለሽ ታስቢያለሽ የሚታሰብ ነገር አይደለም غير معقول ግን አላህ ለሴትየዋም እንግዲህ አላህ ኢልሃም ሰጣት ከዛ ዑመር ተቆጥተው ሰይፋቸውን ይዘው ነብዩን ፍለጋ ወደ ዳር አርቀም ጉዞ ሲጀምሩ መንገድ ላይ አንድ ሱሐባ አገኛቸው ብዙዎቹ ሱሐባዎች እስልምናቸው አይታወቁም ኢማናቸውን ደብቀው ነው የሚኖሩት ዑመር ተቆጥቶ እንደዛ ሆኖ ሳይው ደነገጠ ሱሐባውና ወዴት ነው ያ ዑመር አላቸው ሙሐመድን ልገላለ ሱሐባው ደነገጠ ሰላም ድንገት ዑመር በዚህ ቁጣው ሰይፍ ይዞ ነብዩን ቢያገኛቸው ሊገላቸው ነው ይዘን እንዴት አድርጎ ነብዩ እንኳን ኸበሩ እስኪደርሳቸው ድረስ መውጫ ይፈልግ ማራጨለው እንግዲህ ነብዩ ከሚሞቱ ፋጡማ ብትሞት ይሻላል ብሎ የዑመር እህት አለች ፋጡማ ቢንት ኸጣብ ሰልማለች እሷ አንተ ሙሐመድ ትላለህ እዛ ቤትህን ሳታጸዳ መጀመሪያ ሄደህ እህትህን ፋጡማ ቢንት ኸጣብና ሰዒድ ብን ዘይድ ባሏ እስልምናን ተቀብለው ቆይተዋል እኮ አላቸው ምን አሉ ዑመር እኔ እህት ፋጡማ እንግዲያውማ ከቤቴ ነው መጀመሪያው አሉ ዑመር ሱሐባው ትንፋሽ ነው የፈለገው ለነብዩ እስኪ ነገር ድንገት እንኳን መጥቶ እንዳያጠቃቸው ነብዩ ከሚሞቱ ፋጡማ ብትሞት ይሻላል እሱ ዑመር እንደተባሉት ቀጥታ ቤት ሲመጡ እንደተባለው አላህ ደግሞ እውነት ሊያሳያቸው ፈልጎ እናታችን ፋጡማ ቢንት ኸጣብና ባላ ሰዒድ ብን ዘይድ ኸባብ ብን ዓረት የሚባሉ ሱሐባ ቁርአን እያቀሯቸው ቤት ተቀምጠዋል ዑመር ሲመጡ የቁርአን ድምጽ በር መቆርቆር የለም በዑመር ነው በትሮ ያስታውቃል የዑመር እጅ ነው ምክንያቱም ዑመር ማለት አንዲት ሴት ዑመርን ስትገልጻቸው ዑመርን መካ ላይ የሆኑ ራሳቸውን ዝቅ አድርገው እንዲሁ ኩስስ ያሉ ሰዎች ተመልክታ ነው ጠየቀች ማን ሀኡላ ብላ ጠየቀች እነዚህ ማን ናቸው ብላ ስትል ሀኡላ ኑሳክ አሏት እነዚህ አቢዶች ናቸው አሏት ለይሱ ኑሳክ ሀኡላ እነዚህ አቢዶች አይደሉም ኑሳክ ዑመር ነው አለቻቸው إذا مشى أسرع وإذا تكلم أسمع وإذا أكل أشبع وإذا ضرب أوجع አለች አቢድ ዑመር ነው ሲሄድ ያፈጥናል ሲያበላ ያጠግባል ሲናገር ያሰማል ሲመታም ያሳምማል አለች አቢድ ያየነው ዑመር ነው አለች ኢባዳ እነሱን ቁዋ እንዲህ አላህ የሰጣቸው ሀይባ እኮ ነው አንድ ቀን ዑመር እንደዚህ እየመጡ ሲሄዱ መንገድ ላይ ልክ ገና ከርቀት ሲመጡ ሰዎች መንገድ ይለቃሉ ለምንድን ነው ምን አረኳችሁ አሉ ለምን መንገድ ትለቋላችሁ በደልኳችሁ አልበደልከንም ታዲያ ለምን መንገድ ለቀቅናችሁ ነው ግርማው ታስፈርቶን አሏቸው ይሄስ ከሆነ አላህ መዚድን ሀይባሉ ጌታ ይሄንን ጨምርልኝ እንዳትቀንስብኝ አሉ ዑመር ረዲየላሁ ዐንሁ ነው ሳልበድላችሁ ምንም ያ ከሆነ አላህ ቁዋ ኢዘን ዑመር ገቡ በር ገንጥለው ነው የገቡት በሩ እስኪከፈት ሲገቡ ኸባብ ብን ዓረት ደንግጠው ጓዳ ገብተው አልጋ ስር ወይም ደግሞ መደበቂያ ውስጥ ተደበቁ ባልና ሚስት ከቤታቸው ይሄዳሉ የሚመጣውን ለመቀበል ፊት ለፊት ቆሙ ሰዒድ ብን ዘይድ ማለት من الأشر المبشرين من الجنة ፊት ለፊት ዑመር ሲመጡ ዑመር ጋር ተያያዙ በዑመር እጅ ገብቶ እንዴት ይደናል ዑመር ባንድ የመጡት መሬት ላይ ጥለው ይቀጠቅጡት ጀመር ሚስት አልቻለችም ባሏ ቤቷ ውስጥ እንደዛ ሲደፈር በወንድሟ ስታይ ዑመርን መታ እጅህን አንሳ ብላ እጃቸውን ያዘቻቸው ባሌን አትምታ ባሌን አትንካ አንተ ሙሽሪክ ነህ አላህን ፍራ እያለች ስባቸው ዑመር ደነገጡ ሱንተው ወደ እሷ ቆሙ በእጇ ቁርአን ሙስሐፍ ይዛለች የምትቀራበት ምንድነው ያሻላት ቁርአን ስጭኝ አላት ነጃሳን አልሰጥህም አለቻቸው ለአንተ አይነት ነጃሳ አይነካው ስጭኝ አሏት አልሰጥህም ያቱላ ዑመር ፈለጠ ማለት ነው አንድ ጥፊ ሲያሳርፉባት ወደቀች በዑመር እጅ የተገኘች ሴት ከጆሮዋና ከአፏ ደም መፍሰስ ጀመረ በዚህ ዑመር ያን ሳይው ደነገጡ ነቁ ከቁጣቸው
እህታቸው እንደዛ በማድረጋቸው አንቺ ነሽ እንዲህ እንዳረግ ያስገደድሽኝ አሏት አሁንም ሙስሐፉን ስጭኝ አሏት አልሰጥህም ማለቻቸው አንተ ነጃሳ ኢዘንሽ ሙስሐፉን ለማየት እሱን ለማየት ምን ላድርግ አሏት ሂድና ታጠብ አለቻቸው ይሄን ቁርአን ለማየት خباب بن عرت ጓዳ ተቀምጠው ዑመር እሷ የጠየቀችው መርሐባ ካለ መቼም ለመታጠብ ከወሰነ አላህ ሂዳያ ሊሰጠው ፈልጓል ብዬ አሰብኩ አሉ ዑመር ተረጋጉ መርሐባ ሂደው ተጣጥበው መጡ ሰጠቻቸው طه ما انزلنا عليك القرآن لتشقى الا تذكرة لمن يخشى ከባድ ነው له حلاوه ይጣፍጣል ቃሉ ይረብሻል ውስጥን ያናግራል ዑመር አልቻሉ هذا ليس كلام من البشر ይሄ ፍጹም የሰው ቃል አይደለም ይሄ ፍጹም የሰው ንግግር አይደለም ከዛ ምንድነው የጠየቁት ዑመር ወዲያው አይነ ሙሐመድ የት ነው ያለው አሉ ሰለላሁ ዐለይሂ ወሰለም ማን ነው ያለበትን የሚያሳየኝ አሉ ከባብ ብን አረት ከዚህ በኋላ ይመጣ ብለው መቼም ሊሰልም ፈልጉ ይሆናል ብለው ከጓዳ ወጡ እኔ ያሳያለሁ ዑመር አሉት مرحبا على خباب بن عرت ወደ ዳር አልዓርቀም እናረቀም ቤት በሚስጥር ያሉበት ቦታ ይዘውት ሄዱ ዑመር ሲመጣ ከፊት እየመራ ተቆጥቶ ሰይፍ ይዞ ሲመጣ በርቀት ሐምዛ ብን አቡ ጣሊብ ሰይድ ሰልሟል ከዛ በፊት አሰዱላህ አው በጀግንነት ሐምዛና ዑመር አይወዳደሩም እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹለት ሰይድ الشهداء የአላህ አንበሳ የተባለው ሱናዎቹ ሐምዛ ማንንም አይወዳደራቸው ዑመር መጣ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ዑመር መጣ ይሄ ፋጅር ሰው መጣ ሰይፍ ይዞ ነው የመጣው ኸይር ይዞ አልመጣም በአላህ ይሁን ቦታ አንተ የአላህ መልእክተኛ ይፍቀዱልኝና ዛሬ ልገላግሎት አላቸው ሐምዛ ነብዩ ሰለላሁ ዐለይሂ ወሰለም ተዋሉት አንተ አይደለህ ምን ነኝ አሉት ዑመርን ለኔ ተውልኝ እኔ ራሱ በቋንቋው እናገረዋለሁ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ዑመር ገባ ሰይፍ በዚህ ይዟል እንግዲህ የነብዩ ቁዋ አላህ የሰጣቸው ቁዋ ይታወቃል በሁለት እጃቸው እንዲያዙት ዑመር ሰይፉን እዚህ ያለበትና ተካሻውን ይዘው فهزه حز حتى سقط الى رجله በነብዩ እጅ ገባ ወዘውዙት እንዲያደርገው اما انا الان يا عمر ጊዜው አልደረሰም አይበቃም አሉት ዑመር አይበቃም በኢልሃድ በኩፍር በሽርክ እስከመቼ ተከተላለህ ዑመር ነብዩ ግርስ ወደቀ ያን ጊዜ ነበር ዑመር አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱላላህ ዑመር ሰለም